ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ከውጭ ሀገር የመጡ የምርጫ ታዛቢ ቡድኖች ከባለድርሻ አካላት ጋር የትውውቅና የውይይት መድረክ አካሄዱ። የአፍሪካ ህብረት የምርጫ ታዛቢ ልዑክ በኢትዮጵያ የሚካሄደውን ጠቅላላ ምርጫ ለመታዘብ የሚያስችለውን የታዛቢዎች ማስተዋወቂያና የገለጻ መድረክ በአዲስ አበባ አካሂዷል። ልዑኩ ከ37 የአፍሪካ ሀገራት የተውጣጡ 73 የአጭር ጊዜ ታዛቢዎችን ያሰማራ ሲሆን ከነዚህ መካከል 61 በመቶ ያህሉ ሴቶች መሆናቸው ተገልጿል። በቡድኑ ውስጥ የምርጫ ባለስልጣናት፣ የሲቪል ማህበራት ተወካዮች፣ የሰብአዊ መብትና የስርዓተ ጾታ ባለሙያዎች፣ የሚዲያ ባለሙያዎችና የወጣቶች ልዑካን ተካተዋል። ታዛቢዎቹ በሁለት ቀናት ቆይታቸው የምርጫ ታዛቢዎችን የስነ ምግባር ደንብ፣ የጸጥታ ግንዛቤ፣ የፖለቲካ አካባቢውንና የቅድመ ምርጫ ዳሰሳ ግኝቶችን ጨምሮ ሰፊ ገለጻ ያገኛሉ። በተጨማሪም የፖለቲካዊና ታሪካዊ ሁኔታዎች፣ ህገ መንግስታዊና ህጋዊ ማዕቀፎችን፣ የሲቪል ማህበራት እይታዎችን እንዲሁም የኢትዮጵያን ብሔራዊ ምርጫ ቦርድን የምርጫ አስተዳደር አጠቃላይ ዝግጅት በተመለከተ ውይይት ያደርጋሉ። ስልጠናውን ተከትሎም ታዛቢዎቹ በተለያዩ የኢትዮጵያ ክልሎች በመሰማራት የምርጫ ጣቢያዎችን አከፋፈት፣ የድምጽ አሰጣጥ ሂደት፣ የድምጽ ቆጠራና የውጤት አሰባሰብ ተግባራትን በቀጥታ ይከታተላሉ። በተመሳሳይ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የምርጫ ታዛቢ ቡድን ምርጫውን አስመልክቶ ከባለድርሻ አካላት ጋር ተከታታይ ውይይቶችን ማድረጉን አስታውቋል። ቡድኑ ከኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ ጋር በነበረው ቆይታ ስለ ምርጫው ዝግጅት፣ ስለ ጸጥታ ሁኔታ፣ ስለ ውጤት አሰጣጥና ስለ ምርጫዬ የዲጂታል መመዝገቢያ መተግበሪያ ዝርዝር ገለጻ መቀበሉን ገልጿል። የኢትዮጵያ ሴቶች ፌዴሬሽን በበኩሉ በምርጫው ሂደት ሰላምን ለማስፈንና ሀገራዊ ምክክርን ለመደገፍ ከ10 ሺህ በላይ የሰለጠኑ ሴት ታዛቢዎችን በመላ ሀገሪቱ ማሰማራቱን ለልዑኩ አረጋግጧል። ከኢትዮጵያ የሰብአዊ መብት ድርጅቶች ህብረት ጋር የተደረገው ውይይት የምርጫውን ግልጽነት፣ ተአማኒነትና የባለድርሻ አካላትን ቅንጅት ማጠናከር ላይ ያተኮረ እንደነበር ኢጋድ አስታውቋል። ህገወጥ የሰዎች አዘዋዋሪዎች ስልትና መደበኛ ያልሆነ ፍልሰት አሁንም በስፋት እንደቀጠለ ተገለጸ። በኢፌድሪ የሴቶችና ማህበራዊ ጉዳይ ሚኒስቴርና በዓለም አቀፍ የፍልሰት ድርጅት IOM ትብብር የተዘጋጀው የሚዲያ ተቋማትና ባለሙያዎች የእውቅና ሰጣት ፕሮግራም በይፋ ተካሂዷል። በሚኒስቴሩ የህገወጥ የሰዎች ዝውውር መከላከልና የተመላሾች ክትትልና ቁጥጥር መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ መንግስት ይህንን ውስብስብ ችግር ለመፍታትና ዜጎችን ከህገወጥ አዘዋዋሪዎች ለመጠበቅ አዋጅ ቁጥር 1178/2012 ማውጣቱንና ብሔራዊ ምክር ቤት አቋቁሞ እየሰራ መሆኑን ገልጸዋል። በዚህም መሰረት ባለፉት 4 ዓመታት ብቻ ከተለያዩ የአፍሪካ፣ የመካከለኛው ምስራቅና የምዕራብ ሀገራት የአሜሪካንና ማይናማርን ጨምሮ ከ500 ሺህ በላይ ለችግር የተጋለጡ ኢትዮጵያውያን ዜጎችን ወደ ሀገራቸው በመመለስ የስነ ልቦና ድጋፍና መልሶ የማቋቋም ስራዎች መከናወናቸውን ጠቅሰዋል። ይሁን እንጂ የህገወጥ አዘዋዋሪዎች ስልትና መደበኛ ያልሆነ ፍልሰት አሁንም በስፋት እየቀጠለ በመሆኑ የማህበረሰቡን ግንዛቤ በማሳደግና የአመለካከት ለውጥ በማምጣት ረገድ የሚዲያ አካላት ያላቸው ሚና ከፍተኛ መሆኑን ተናግረዋል።
ይህ የእውቅና ፕሮግራም የተዘጋጀው መደበኛ ያልሆነ ፍልሰትን ከመከላከል አንጻር በህትመት፣ በቴሌቪዥን፣ በሬዲዮና በማህበራዊ ሚዲያ ጥራትና ስነ ምግባር ያለው ዘገባ በማቅረብ ማህበረሰቡን ያነቁና ውጤታማ የሆኑ የሚዲያ ተቋማትና ባለሙያዎችን በማበረታታት እውቅና ለመስጠት እንደሆነ ከሚኒስቴሩ ያገኘነው መረጃ ያመለክታል። በሀገር አቀፍ ደረጃ 50 ሞዴል ትምህርት ቤቶችን ለመገንባት እቅድ መያዙን ትምህርት ሚኒስቴር ገለጸ። ከነዚህ መካከል 13ቱ ልዩ የመንግስት አዳሪ ትምህርት ቤቶች መሆናቸውን ከአሚኮ ጋር ቆይታ ያደረጉት በሚኒስቴሩ የትምህርት ቤቶች ግንባታ ፕሮጀክት ጽህፈት ቤት ኃላፊ ዶክተር ከተማ መስቀላ ተናግረዋል። ትምህርት ቤቶቹ በተለያዩ ክልሎች በግንባታ ላይ መሆናቸውንና በዩኒቨርሲቲዎች ማዕቀፍ እንዲተዳደሩ እንደሚደረጉም ጠቁመዋል። ከሁሉም አካባቢዎች የተውጣጡ ብቃት ያላቸው ተማሪዎች ተወዳድረው የሚገቡባቸው ልዩ የመንግስት አዳሪ ትምህርት ቤቶች እንደሚሆኑም አስገንዝበዋል። በአማራ ክልል በባህር ዳር ከተማ ልዩ አዳሪ ትምህርት ቤት ለመገንባት በቅርቡ ወደ ስራ እንደሚገባ ገልጸዋል። በእነዚህም ትምህርት ቤቶች የ8ኛ ክፍል ውጤታቸው ከፍተኛ የሆኑ ተማሪዎችን በመምረጥ ተወዳድረው እንዲገቡ ይደረጋል። ዓላማውም የትምህርትን ጥራት ከማሳደግ ባለፈ የሀገራቸውን መጻኢ ዕድል የሚወስኑ ብቁ ዜጎችን ለማፍራት ነው ብለዋል። ተማሪዎቹ ከተለያዩ የኢትዮጵያ አካባቢዎች ተሰባስበው በአንድነት የሚማሩባቸው ትምህርት ቤቶች በመሆናቸው ሀገራዊ አንድነትና የሀገር ፍቅር ስሜትን በትውልዱ ለመቅረጽ እንደሚያስችሉም ገልጸዋል። የግብርናውን ዘርፍ ለማሻገር የግብርና ሜካናይዜሽን ቅድሚያ እንደሚሰጠው ተገለጸ። መንግስት ከማሳ ዝግጅት ጀምሮ ምርቱን ለገበያ እስከ ማቅረብ ድረስ አርሶ አደሮች የግብርና ሜካናይዜሽን አገልግሎትን እንዲያገኙ በማድረግ ለዘርፉ እድገት አበክሮ እየሰራ እንደሚገኝ የግብርና ሚኒስቴር ገልጿል። አርሶ አደሮች በቁጠባና ብድር መልክ የግብርና ሜካናይዜሽን መሳሪያዎችን የሚያገኙበት ሁኔታ በማመቻቸቱ በርካታ አርሶ አደሮች እየተጠቀሙ ይገኛሉ ተብሏል። የግብርና ሜካናይዜሽን አገልግሎት አሰጣጡ ከባህላዊ አሰራር ይልቅ በ1 ሄክታር መሬት የሚገኘውን ምርታማነት ለማሳደግ ፋይዳው የላቀ እንደሆነ ነው ሚኒስቴሩ የገለጸው። የሀገር ውስጥ ኢንዱስትሪዎች ዘመናዊ የእርሻ መሳሪያዎችን እንዲገጣጥሙ በሂደትም ወደ ማምረት እንዲገቡ በትኩረት እየተሰራ ይገኛል። የግብርና ሜካናይዜሽን የፋይናንስ ተደራሽነትን በማስፋፋት የግሉን ዘርፍ አጋርነት በማሳደግ በሀገር ውስጥ ማምረትና መገጣጠምን በመደገፍና የግብርና ሜካናይዜሽን አገልግሎት መስጫ ማዕከላትን በማቋቋም የግብርና ሜካናይዜሽን ቴክኖሎጂን ለማሳደግ እየተሰራ ነው ተብሏል። የኩታ ገጠም እርሻ በሀገር አቀፍ ደረጃ የተስፋፋ መምጣቱም ለግብርና ሜካናይዜሽን መስፋፋት ምቹ ሁኔታን ፈጥሯል ሲል ከሚኒስቴሩ ያገኘነው መረጃ ያመለክታል። ከ2012 ዓ.ም ጀምሮ የግብርና ሜካናይዜሽን መሳሪያዎች ከቀረጥ ነፃ ወደ ሀገር ውስጥ እንዲገቡ በመደረጉ የአርሶ አደሩ የግብርና ሜካናይዜሽን አጠቃቀም እያደገ እንዲመጣ እንዳደረገው ተመልክቷል። በአሽከርካሪዎችና በረዳቶች ላይ የሚደርሰው ግድያና እገታ እየተባባሰ መምጣቱን የጣና የከባድ አሽከርካሪዎች ማህበር ገለጸ። መንግስት በተደጋጋሚ ጥቃት የሚፈጸምባቸውን ቦታዎች በመለየትና ቴክኖሎጂ በመጠቀም አጥፊውን የመከታተልና እርምጃ የመውሰድ ስራ ሊያከናውን እንደሚገባ ማህበሩ አስታውቋል። ዝርዝሩ እንደሚከተለው ይቀርባል። በኢትዮጵያ በተለያዩ አካባቢዎች የሀገር አቋራጭ አሽከርካሪዎች ለእገታና ግድያ እየተጋለጡ መሆናቸው በተደጋጋሚ ሲነገር ይደመጣል። ስማቸው እንዳይጠቀስ የፈለጉት የጣና የከባድ መኪና ሹፌሮች ማህበር አባል ለኢሳት እንደገለጹት በአሽከርካሪዎች ላይ እየደረሰ ያለው ጥቃት እንዳሳሰባቸውና ጉዳዩም ትኩረት እንዳልተሰጠው ይናገራሉ። በዚህም የተነሳ በአሽከርካሪዎች በረዳቶች ብሎም በተሳፋሪዎች ላይ የሚደርሰው የእገታና የግድያ ጥቃት እየተባባሰ መሆኑን ገልጸዋል። በተደጋጋሚ በተለያዩ የሀገሪቱ ክፍሎች አሽከርካሪዎች፣ ተሳፋሪዎችና የመኪና ረዳቶች ይታፈናሉ፣ ይዘረፋሉ፣ ይገደላሉ። ይህ ሂደት አሁንም የተለወጠ ነገር አለ ብዬ አላስብም። ባለበት የቀጠለ ነው ብለን ነው እኛ የምናምን። የሹፌሮች እገታና ግድያ የነበረባቸው በአማራ ክልል እንደ ታች አርማጭሆ ያሉ አካባቢዎች የጸጥታ አካላትና የአካባቢው ማህበረሰብ በቅንጅት በመስራታቸው አሁን ላይ በተጠቀሰው አካባቢ ችግሩን መፍታት መቻሉን ጠቅሰዋል። በመሆኑም የሚመለከታቸው አካላት በተለይም በተደጋጋሚ ጥቃት የሚፈጸምባቸውን አካባቢዎች በመለየትና ቴክኖሎጂ በመጠቀም አጥፊውን የመከታተልና እርምጃ የመውሰድ ስራ ሊያከናውኑ እንደሚገባ ጠቁመዋል። የሚመለከተውን አካል ካናገር ይስተካከላል
ይስተካከላል ነው የሚባለው። ይስተካከላል ነው። ነገር ግን ያንን ችግር ለመፍታትም የሚደረግ ጥረት ያን ያክላል ለማለት አያስደፍርም። አንዳንድ ቦታ አንድ ኤሪያ ላይ ተደጋጋሚ ችግሮች ይከሰታሉ። እነዛን ችግሮች መፍታት ይቻላል ብዬ አስባለሁ። ምክንያቱም ቴክኖሎጂንም ተጠቅሞ አጥፊዎችን የመከታተልና የመያዝ እርምጃ የመውሰድ ሂደት ቢኖር ተደጋጋሚ ችግሮች የሚከሰቱባቸው አካባቢዎች እየተለዩ በቂ ጥበቃና ክትትል ቢደረግ ችግሩን ሙሉ ለሙሉ ማስቀረት እንኳን ባይቻል በብዙ ፐርሰንት መቀነስ ይቻላል ብዬ አምናለሁ። ማስቀረትም ይቻላል ብዬ አምናለሁ። ቀርቶ ስላየን ብዙም ትኩረት አላገኘም ብዬ አምናለሁ። ጉዳዩ ምንም እንኳን ቁጥራዊ መረጃ ባይጠቀስም በአሽከርካሪዎች ላይ በየጊዜው የሚደርሰው ጥቃት እየጨመረ መምጣቱን ተናግረዋል። ብዙ ነው። 2017 በተለይ በጣም በስፋት በሚባል ደረጃ በብዛት ያለው አሽከርካሪና ተሳፋሪ ተገድሏል። በቁጥር ደረጃ ይሄ ነው ባንለውም በጣም በብዛት ማለት ነው። በጣም ቁጥሩ ቢገለጽ በዚህ ደረጃ ሙያተኛና ለስራ የወጣ ባለሙያ በዚህ ደረጃ ሞቷል ቢባል አስፈሪ ሊሆን በሚችል ደረጃ ብዙ ነው ብለን እናምናለን። ከዛ ውጭ ያው በዚህም ዓመት 2018 ተከትሎ መጥቷል። በተደጋጋሚ ከውልንጭቴ እና በታራ መሀል በቤኒሻንጉል ጉሙዝ ክልል በቅርብ 30 በሚደርሱ ተሳፋሪዎች ላይ በሹፌሮች ላይ አሁን አሊደሮ አካባቢ እንደገና ደግሞ እዚህ ቱሉ ሚልኪና በዋሲዮን መሀል ትናንት የተፈጸመው አለ። ከትናንት በፊትም በዛ ኤሪያ በተደጋጋሚ ችግሮች እየደረሱ ነው። ቁጥሩ ብዙ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። አሜሪካ ኢራንና ኦማን በሆርሙዝ ወሽመጥ ላይ የመርከብ ትራፊክ ለመቆጣጠር ምንም አይነት ሙከራ እንዳያደርጉ አስጠነቀቀች። ዋሽንግተን የቴሄራን አዲሱ የመርከብ መተላለፊያ ክፍያ አደገኛ የጉምሩክ ስርዓት ነው በሚል ክፍያዎችን የሚያመቻቹ መንግስታትም ሆነ ተቋማት ላይ ማዕቀብ እንደምትጥል ዝታለች። ዮሐንስ ተስፋ ተጨማሪ ያለው። ዶናልድ ትራምፕ በፋርስ ባህረ ሰላጤ ከአሜሪካ የቅርብ አጋሮች አንዷ የሆነችውን ኦማንን እንደሚያጠፏት ካስፈራሩ ከ24 ሰዓታት በኋላ ዋሽንግተን በሆርሙዝ ወሽመጥ ላይ የምታደርገውን ግፊት እያጠናከረች ትገኛለች። ከዋይት ሀውስ ለኢራንና ኦማን በሚል በተሰራጨው ማስጠንቀቂያ በዚህ ስትራቴጂካዊ የውሃ መስመር ላይ የመርከብ እንቅስቃሴን ለመቆጣጠር የሚደረግ ማንኛውም ሙከራ ማዕቀቦችንና ወታደራዊ እርምጃዎችን ሊያስከትል እንደሚችል ተገልጿል። ማስጠንቀቂያውን ካሰሙ የዋሽንግተን ባለስልጣናት መካከል አንዱ የገንዘብ ሚኒስትሩ ስኮት ቤሰንት ሲሆኑ ኢራን በወሽመጡ ላይ የበላይነቷን ለማረጋገጥ እየሞከረች ነው የሚል ክስ አቅርበዋል። ሆርሙዝ የዓለማችን 1/5 የነዳጅ ምርት የሚሸጋገርበት ወሳኝ መተላለፊያ ነው በማለትም ፋርሳዊቷን ሀገር አስጠንቅቀዋል። የቴሄራን አዲስ የመርከብ ማጓጓዣ ደንቦችና በመርከቦች ላይ የተጣሉት ክፍያዎች በተግባር የቀረጥ ስርዓት እንደ መዘርጋት ነው እየተባለም ይገኛል። በመሆኑም እነዚህን ክፍያዎች የሚያመቻች ማንኛውም ኩባንያ፣ ባንክ ወይም መንግስት ራሱ ማዕቀብ ሊገጥመው እንደሚችል ማስጠንቀቂያ ተሰጥቶታል። የኒውክለር መሳሪያ ሊያሳድዱ አይችሉም። በሌላ በኩል ስለ ኤነርጂ ስናወራ ደግሞ የሆርሙዝ ወሽመጥ ነፃ መተላለፊያ መሆን አለበት። የባህር ላይ አሰሳውም ልክ ከዚህ ቀደም እንደነበረው ነፃና ክፍት ሊሆን ይገባል። ኦማን በምዕራብ እስያ ውስጥ የዋሽንግተን የረጅም ጊዜ እጅግ አስፈላጊ አጋሮች መካከል አንዷ ሆና ቆይታለች። ለዓመታትም የኦማን ዋና ከተማ ማስካት በአሜሪካና ኢራን መካከል እንደ ድብቅ የመገናኛ ከተማ በመሆን ስታገለግል ነበር። ይህም የቀድሞዎቹን የኒውክሌር ስምምነቶችን ያስገኙ ሚስጥራዊ ውይይቶችን ይጨምራል። ስኮት ቤሰንት ትራምፕ ስለ ኦማን ከተናገሩ በኋላ የተፈጠረውን ዲፕሎማሲያዊ ውጥረት ለማርገብም ሲሞክሩ ተደምጠዋል። ፕሬዚዳንቱ ማስካት ኢራን በሆርሙዝ በኩል ያለውን የትራፊክ ፍሰትን እንድታስተዳድር ከረዳች የጥቃት ኢላማ ልትሆን እንደምትችል መጠቆማቸውን ተከትሎም የገንዘብ ሚኒስትሩ ከኦማን አምባሳደር ጋር መወያየታቸውን ይፋ አድርገዋል። ፕሬዚደንቱ በወሽመጡ ላይ ያለውን የባህር ላይ አሳ ነጻነት በጥብቅ ለማረጋገጥ የፈለጉ ይመስለኛል። ዛሬ ጠዋት ከኦማን አምባሳደር ጋር የስልክ ውይይት አድርጌያለሁ። እርሳቸውም በወሽመጡ ላይ ቀረጥ የመጣል ምንም አይነት እቅድ እንደሌለ አረጋግጠውልኛል። እንደነገሩኝም ሀገራቶቻችን የ200 ዓመታት መልካም ግንኙነት አላቸው። ተጨማሪ 200 ዓመታትንም ሰላም እንድንሆን ይፈልጋሉ። እኔ የሚፈጽመው ተቀባይነት የሌለው መሆኑና የኦማን ግለሰቦችም ሆኑ የሀገሪቱ የፋይናንስ ተቋማት ማዕቀብ እንዲጣልባቸው የማድረግ ፍላጎት እንደሌለ ነግሬያቸዋለሁ። የማዕቀብና የዲፕሎማሲ ግፊቱ የትራምፕ አስተዳደር የሆርሙዝ ወሽመጥን የአሜሪካ ኃይል መፈተኛ አድርጎ እንዲያቀርብ እድል የሰጠው ይመስላል። የአሜሪካ ባለስልጣናት የተያያዙት ከፍተኛ ዘመቻ ኢራን በመርከብ ማጓጓዣ ላይ የጣለችውን ገደብ እንድታላላ አድርጓታል ሲሉ ይከራከራሉ።
ሆኖም ኢራን በጉዳዩ ላይ ጠንካራ ተቃውሞ በማሰማት ላይ ትገኛለች። የሀገሪቱ እስላማዊ አብዮት ዘብ የመርከብ ጉዞዎችን እያስተጓጎለ እንዳልሆነ ይልቁንም በኢራን ቁጥጥር ስር ባለው የደህንነት ኮሪደር በኩል የትራፊክ ፍሰቱን እያስተዳደረ መሆኑን አሳውቋል። IRGC ባለፉት 24 ሰዓታት ውስጥ የነዳጅ ጫኝና የንግድ መርከቦችን ከባህር ኃይሉ ጋር ከተባበሩ በኋላ 26 የሚሆኑት በሆርሙዝ በኩል ማለፋቸውን ገልጿል። በተጨማሪም በርካታ መርከቦች የባህር ላይ መገናኛ ስርዓቶቻቸውን አጥፍተው ወደ ባህረ ሰላጤው ለመግባት መሞከራቸውን በመጥቀስ የኢራን ኃይሎች ሁለቱን በቁጥጥር ስር ማዋላቸውንና ሌሎቹን ደግሞ ወደ መጡበት እንዲመለሱ ማስገደዳቸውን ጨምሮ አስታውቋል። በተጨማሪም ቴሄራን የባህር ኃይሏ ብቻ በወሽመጡ ላይ ደህንነትን የማስተዳደር ስልጣን እንዳለው አጥብቃ የምትናገር ሲሆን ይህንን ቁጥጥር ለማዳከም የሚደረግ ማንኛውም ሙከራ ቁርጠኛ ምላሽ እንደሚሰጠው አስታውቃለች። በዚህም መሰረት ሆርሙዝ በአሜሪካ ወታደራዊ ኃይል በኢራን ተጽዕኖና ጣልቃ ለመግባት በማይፈልጉ የባህረ ሰላጤው ሀገራት መካከል የሚደረግ የኃይል ትግል ስፍራ እየሆነ ይመስላል። ፈርስት ፖስት የመረጃው ምንጭ ነበር። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው ነበር። ሰናይ ጊዜ